كل كريتا طويل اللي هي كريتوت بالونه عربيتيني ነው ማን ነው እዚህ ያለው ግን ማየ እንዴት ተናለች ብዬ አላሰብኩም ነበር እናት አይደለች ያው ልጇ እንደዚህ አይነት ነገር ሲደብቃት እንዴት አትናደድ ያየብሽ እጅ ላትነቀሽ እሱ ነው ምንድነው እሱማ የምፈልጊው ነገር ገላሽ ላይ መነቀስ ነው እንዴ ከዛስታጠበ ልክ ልክ እንዳንቺ አንዴ ከያዘ አይለቅ ቅዱስ ቤት ነው ግን ለካ የሚታውቀው እሺ ከመልሽ ይደውልለት ምሩ ልብ ከዚህ እንዳለባት ቤተሰብ ያውቃል እንዴት ማለት የምሩ ውሳኔ አልነበረ ያንንሽ ታጋሽና ጠንካራ መሆን አለበት ቤት ነው ተመስገን እኔ ጌታ ምን ይሳናሃል ዛሬ ለምን ኮንሰርቴን እንደው ሰርፕራይዝ አላረጋት ቤቲ ወይኔ ጉድ ይፈለ አንቺ ቤቲ ወይኔ ጉድ ኪራ ወይኔ ጉድ ቤቲ አንቺ ቤቲ ወይኔ ፈጣሪ ወይኔ ጉድ ይፈለ ኪራ ወይኔ ቤቲ እኔ ሳይሆን አፍቀኝ ቤቲ ከቤታችን ወጣቀኝ ነሽ አይ ምን ሳይሰረግ ብዬ እኔም እኮ ሰርጋችን በጣም የልብሽም ቁልፍ ነው ይጋለው አስተዋዋይ ቦታ ላይ ስለሆነ የተቀመጠበትን ቦታ ወድጄዋለሁ ብትሆኚ ፈለግሽ ያችን ጫላሌ ልጅ እንዲይዝልሽ ብቻ ነው አይደል ለጥቅማችሁ ብቻ ኑሩ በአሁኑ ላይ የጭንቀት ውስጥ ነው ያለችው የናሆሜ እናት የልጅ ትፈልጋለች ሆኖም ግን ኑሩ መውለድ ስለማትችል እስካሁን ድረስ ስጠብቃችሁ ነበር ነገ ዛሬ ትነግሩኛላችሁ እያልኩ እንዴት እንደዚህ ታረጋላችሁ ብላ በቁጣ ነበረ የተናገረቻቸው ኑሩም በጣም ተጨንቃ ወደ ሰኒ ቤት ሄዳ ሰኒ ጋር ብቻዋን መሆን እንደምትፈልግ ነግራታለች ነገር ግን መድኃኒት ስላልወሰደች መድኃኒቷን ረስታው ስለመጣች ሰኒም አንቺ እዚህ ቆይኝ እኔ መድኃኒቱን ይዤ ልምጣ ብላ ወደ ናሆሜ ጋር ሄዳ ነበር ወደ ቤት ተናሆሜም ጋር እያወሩ ቁጭ ኑሩ ብድግ ስትል ያዞራትና ራሷን ስታት ወርቃለች ሰላም ይስጥልኝ ውድ የቻናሌ ቤተሰቦች መላው በዓለም ላይ የምትገኙት ወገኖች ሰላማችሁ ብዝት ይበል ሰላም ፍቅርን እየተመኘው ለሀገራችንን ጽናት ክፍል 99 ሰኒ ኑሩን ሳትናገርብኝ አቀርም እናቴ በጣም ተጨንቄያለሁ ይላል ናሆሜ ሰኒም ዛሬ እኔ ጋር ትደር አይደል ስትለው ምን አደርጋለሁ በፍራቸው ውስጥ ፍርሃት አለው ደሞ እኔ ልምጣ እንዴ አለ አይ ናሆሜ ብቻዋን ብትሆን ይሻላል እሺ በቃ ግን ደሞ ራቷን አስገድደሽም ቢሆን አብይልኝ አደራሽን ሰኒ ይላታል እንደሞ አይኗን ባያት ይሻለኛል በጣም ጨነቀኝ ሰኒ ሲላት በቃ ና እንሂድ ትለዋለች ቤቲም ከሚና ክፍል ቁጭ ብላ ግድግዳው ላይ እየጻፈች ነበረ ወዲያው ሚና ትመጣና አንቺ ምን እየሰራሽ ነው ትላታለች ምንም እንዴ ቆይ እንደ ድሮ ሰው አሻራሽን ግድግዳ ላይ ልታሳርፊ ነው ወይ ትላታለች ወዲያው ግድግዳውን ትመለከትና በየሳቀች ሚናም ጭራሽ ኪራዬ ትላለች እሺ እኔ ውድ ለምን አንደኛሽን ኪራዬ ብለሽ እጅሽ ላይ ተነቀሽውም ትላታለች እሱ ደግሞ ምንድነው ስትላት እሱማ የምትፈልጊው ነገር ገላሽ ላይ መነቀስ ነው ትላታለች እንዴ በውሃ ስታጠብ አይለቅም ወይ ብላ ጠይቃለች ቤቲም አዎ ልክ እንዳንቺ አንዴ ከያዘ አይለቅም ትላለች እሺ ቆይ አንቺ ታውቂያለሽ ወይ ብላ ስትጠይቃት እሱም ባውቅ ኖሮ እዚህ ምን አስጎልተኝ አልሰራም ነበርም ወይ ትላለች በቃ ክራዬ ሲመጣ ውሰደኝ እለዋለሁ ትላለች ብላ ብድግ ብላ ወደ ሳሎን ስትወጣ ይቺ ጨለሌ ደግሞ ምን አለችኝ እንዳትልና ለታሰድቤ ነው ወይ ብላ አንቺ ጨለሌ ትንሽ እያለ ትከተላታለች ሰኒና ናሆሜም ወደ ሰኒ ቤት ሲገቡ ኑሩ ዝርግት ብላ ነበር የተኛች መስሏቸው ኑሩ መጣን እያሉ ገቡ ወዲያውም ናሆሜ ኑሩ ብሎ ጠጋ ብሎ ሲያያት እንዳልተኛች ሲያይ ኑሩ ይላታል ልትነቃ አልቻለችም አረ ውሃ አንጭልኝ ይላታል ሰኒም በሩጫ ውሃ ይዛት ወዲያውኑ ውሃ ሲረጯት ኑሩ ሲሏት ቀና አለች ምን ሆነሽብኝ ነው ይላታል ትንፋሹ ቁርጥ እያለ ናሆሜ በድንጋጤ ትንሽ አዙሮኝ ነው ብድግ ስላለች ናሆሜ ትለዋለች ወይ ማሚ ምን አለች ምንም አላለች እሷ እናትነቷን የተቆጣችው አሁን ተነሽ ወደ ቤት እንሄድ ይላል ሰኒም
ናሆሜ ለምንድነው ሲማታሩ ስትለው ታይ ሰኒ ቤታችን ይሻላል። ኑሩም ናሆሜ ከቤተሰቦች አጣለው አይደለ ትላለች። ምንም ማለት አይደለም ሰንዬ ራይት ጥሪልኝ ስላት እሺ ባቦ ሞክር ብላ ስልኳን ሳነሳለ እዚህ ሰፈር መኪና የለም ትላለች። ወይም ለቅዱስ ልንገረው ወይ ስትለው እስቲ ከዚህ ሰፈር ከሆነ ደውይለት አላት። ወዲያውም ትደውልና ለቅዱስ ሰፈር ከሆንክ ና፣ አይ ኑሩ ትንሽ አመም ስላደረጋት ሆስፒታል እንድንወስዳት ነው ትለዋለች። ናሆምም ቅዱስ ቤቱን ያውቀዋል ግን ሲላት ኧረ ይህን ቤት አያውቀውም ለካ ብላ ቆይ መልሼ ልደውልለት። ክብሮምም ሚና ሳሎን ቁጭ ብላ ሰላም ብሏት ይገባል። ደህና ነኝ ትለዋለች። ሰዎቹ የለም ወይ ሲላት ኧረ አሉ ውስጥ ናቸው ትላለች። ወንድሜ የለም ወይ ብሎ ይጠይቃታል። ማን ኪራን ነው ትለዋለች። አዎ እኔ ምልህ ኧረ የለም ግን ትልና እኔ ምልህ ግን እሺ አንቺ የምትይኝ ሲላት ኪራ ነው እንዴ ትላለች። ኪራ ምን ይላታል። ኪራ ነው እንዴ የአባትህ ልጅ? ስለምንድን ነው የምታወሪው? ያምሻል ይላታል። የኔ ነገር በቃ እንደ ጠላ ጥንስስ ማሳደር አልወድም ትላለች። ሚና ስታወራ ሰምቻለሁ ማለት ያውቂያለሁ ትለዋለች። ማወቂያሽን ይንሳሽና ምንድን ነው ያወቅሽው ይላታል። አባትህን እንዳገኘህ ነዋ። ኧረ አባት ይንሳሽ ብሎ ይሰድባል። ያምሻሉ ሴትዮ ቁጭ ብለሽ ምን ላውራ ብለሽ ነው ወይ የምታስቢው ብሎ በቁጣ ይናገራል። እና ያዙ ይልቀቁኛል ምን ተነካብህ ትላለች። አንቺ ሴት አርፈሽ ተቀመጪ፣ ዝም እንደ ጠገበ አህያ ዝም ብለሽ አትንጸጂ። ሚናም በንዴት እኔን አህያ ትላለች። ሰው ያለሽን ጆሮሽ እየሰማ ይሄ ደግሞ አሰልቺ ነገርሽ ነው ይሎ ጥሏት ይሄዳል። ሚናም እንዴ እኔ ከሚና ምንም የሚያመልጥ ነገር የለ አንቀጠቀጠው እኮ እደርስበት የለም ወይ ትላለች። ኧረ እያለች በንዴት እየዛተች ነበር። ሚና ቅዱስና ሰኒም ናሆም የቤት ቁጭ ብለው እኔ ምልሽ አንቺ ቤት መቼ ነው የቀየርሽው ይላታል። ትንሽ ቆየው ማለት አንድ ሳምንት ነው እንደቆየው 2 ሳምንት ነው እንደቆየው ያልሽው ይላታል። እንኳን አይደለም 2 ሳምንት አንድ ቀን የቆየ ሰው ያለ አይደለም ወይ? ሱስ ልክ ነሽ፣ ግን በሰላም ነው። ያው በሰላም ነው፣ ግን ለውጥ አስፈልጎኝ ነው። ከልብ የመነጨ ለውጥ ከሆነ በጣም ጥሩ ነው ይላል። ወዲያ ናሆም ይመጣል። ተኛች ወይ ትላለች ሰኒ። አዎ ሰውነቷ ስለሚያንቀጠቅጣት ቶሎ እንቅልፏ ይመጣባታል ይላል። ሐኪም ቤት ብንወስዳት እኮ ጥሩ ነበር። ምን አልሄድም አለች። እሷን ጸባይ ታውቁታላችሁ አይደል? ሐኪም ቤት ብትሄድ ጥሩ ነበር ስትል ሰኒ የእሷ ጸባይ አልሄድም ብላ ድርቅ አለች ይላል ናሆሜም። ግን በሰዓቱ ብትሄድ ከሚመጣው ጦስ አይበልጥም ይላል። ቅዱስም ግን ደህና ናችሁ ሆይ ይላል። ቅዱስም ደህና ነን፣ አዎ በችግራችን ጊዜ ጠራንህ አይደል ቅዱሴ ይለዋል። አረ በፍጹም እንዲህ ለችግራችሁ ጊዜ ስንቅል ሆናችሁ እንጂ ለደስታችሁ ጋማ ማንም አለ ይላል ቅዱስ። ናሆሜም የሚጠጣ የሚበላ ምን ላምጣ ታዲያ ሲለው እኔ አሁን ነው ምሳዬን በልቼ ቡናዬን በበርሙሴ ጠጥቼ የመጣሁት ይላል ቅዱስ። ሰኒም እኔ አሁን ነው ከክብሩም ጋር ምሳ የበላሁት፣ እንደዛ ካላችሁ እሺ በቃ ይላል ናሆሜም። ቅዱስም እኔ ልሄድ በቃ ኑሮን ጨርሶ ይማራት ይላል። ትንሽ አትጫወትም ወይ ይለውና በቃ ልሸኝ ብሎ ተከታትለው ይወጣሉ። እሺ መጣሁ እንዳይደብርሽ ተጫዋች ብሎ ሰኒን ከቅዱስ ጋር ናሆሜም ይወጣል። ጽናት በክችን ውስጥ ሆና ስልክ ይደወልላታል። ሰኒ ነበረች። ሰላም ከተባባሉ በኋላ ምነው እመጣለሁ ብለሽ ክብሮም ብቻውን ላክሽው ትላታለች። ጽናትም አይ አሁንማ በቃ የቤት እመቤት እየሆንን ነው ትላለች። ጽናትም ማነው የለ ሰኒ ሚስጥር ልትነግሪ ነው ወይ ትላለች። ሰኒ ምን ሆነሽ ነው ንገሪኛ። ኑሩ ምን ትላለች። ተጎዳች እንዴ? ወይኔ አምላኬ ስትወርቅ ውቶ ወይስ ሐኪም ቤት ስትላት ቤት እንደሆነች ስትነግራት ጽናትም በሩጫ ትወጣለች። ቤቲ በር ላይ ታገኛታለች። ቁጭ ብላ በድንጋይ እያነሳች ስትጫወት ነበረ። ወዲያውም ጽናት ስትመጣ እጅና እግሯን ሰብስባ ቁጭ እዚህ ምን ትሰሪያለሽ ብላ ቤቲንም ትቆጣለች። ደግሞ እንደባለፈው እንዲፈጠር የፈለግሽው ማነው ውጭ ያለሽ? ውጪ በቤት ግቢ ብላት በቤት እኮ ማንም የሚያጫውተኝ የለም ትላለች። ቢያንስ እዚህ የሚጫወቱ ልጆች ሊብዬ እኮ ነው ትላለች። ጽናትን በቁጣ ትሰሚኛለሽ፣ በወንበርሽን ይዘሽ ግቢ ብላ ተቆጥታ ትሰሚኛለሽ፣ ከዚህ ከግቢ ውስጥ እንዳትወጪ፣ ደግሞ እዚህ ወጥታ አንዱ መኪና ውስጥ ገብታ ጦሳን ይዛብኝ ትመጣለች ብላ ጽናትም በንዴት እስካሁን ድረስ
የመተማመን ጉዳይ ባትቀበለውም አሁን ላይ ግን እየተንከባከበቻት ነው። ናሆሜና ቅዱስም እየተሸኛኙ እኔ ምለው ከአእምሮ ጋር ሰላም አይደላችሁም ወይ ይላል። እረ ሰላም ነን። ታዲያ ምንድነው ችግሩ የተፈጠረው ሲለው ቤተሰብ የኑሩን የልብ ህመም አያውቁም። እንዴት ማለት ሲለው የኑሩ ውሳኔ አልነበረም የኔ ውሳኔ ነበረ ይላል ናሆሜም። ከባድ ውሳኔ ነው የወሰናት። ቤተሰቦች ልጅ እንዲወልድ ይፈልጋሉ። ኑሩ ደግሞ በዚህ ሁኔታ ላይ ልጅ መውለድ አትችልም። ቤተሰቦች እናቴ ልጅ ካልወለድሽ ብላ ስታስጨንቃት ኑሩ እውነታውን ነገረቻት። ለዛ ነው ይሄ ችግር የተፈጠረው። እና እናት ምን አለች ሲለው በጣም ነው የተናገረችን። ከኔም በላይ ግን ኑሩን ሳታስቀይማት አትቀርም፣ ሳትናገራት አትቀርም ይላል ነው። እናትክም እውነት አላቸው ይላል። አላቅም እኔ ገና አባቴ ሲሰማ ራንዳን የሚያደርገው አንተ አጥፍተሃል ይለዋል ቅዱስ። ግን አሁን ጥፋት ግን እንዴት አድርገህ ማረም እንዳለብህ ነው ማሰብ ያለብህ። አይዞ ብራዘር፣ ህይወት እኮ እንደዚህ ናት። አንዳንዴ እንደ ቢንጉ ፓውዛ ትሆናለች ይላል። አሁን ሚስትን ተንከባከባት፣ አታስጨንቃት ሲለው ኑሮ እኮ ይሄውልህ የምትጨነቅበት ብጣጣ በምንበላው እንጀራ እንኳን ጣፈጠ መረረ ብላት የምትጨነቅ ሴት ናት ይላል። አሳቢ ነሽ ነበር ስሟን ማለት እየተሳሳቁ ትገርማለህ ናበል ቡና ጋብዘኝ ብለው ተያይዘው ጽናትም ኪራ ከስራ እስከሚወጣ እየጠበቀችው ነበር። ወዲያው መጥቶ ይቅርታ ቆየሁብሽ አይደል ሲላት ኧረ አሁን መምጣቴ ነው ገና መድረሴ ነው ትላለች። መንገዱ እኮ የሌለ ክራውድ ሆነብኝ ይላል። ሙሩ ምን ሆና ነው ብሎ ይጠይቃታል። እኔ እንጃ ሰኒ ወደቀች አለችኝ። ድጋሜ ደም ወረደባት ማለት ነው ይላል። ድካሜ እንግዲህ ያንኑ ቅዱስን መቅዳት ነዋ እያለ ድክም ብሎኛል፣ በያሁን ቶሎ እንሂድ። እኔም ቤታችን አስቀምጬ ነው የመጣሁት። እንደ ሚና የለችም እንዴ? ሚናም አለች፣ ግን ቤቲ እኔ ወጣ ስል የሆነ ነገር አበላሽታ ነው የምትጠብቀኝ ትላለች። ቤቲን ቁጭ ብላ እየዘመረች ኪራዬ ኪራዬ የሚል እየዘማመረች ሶፋናት ላይ ቁጭ ብላ ወደ ሚኒም ትመጣና ደግሞ የግጥም ደራሲ የሆነሽልኛ ስትላት እንደውም አዲሱን መዝሙር ልንገርሽ ትላታለች። ቆይ ጽናት ተቆጣችኝ ስትይ ነው የሰማሁሽ? አዎ እኔ ምን አደረኩኝ? እየተጫወትኩ እየዘመርኩ ነው እኮ ትላታለች። እንደውም እኔ ጽናት ብሆን እንደዚህ ዝልዝል አድርጌ ነበር የምሰቅልሽ እንደ ስጋ ትላታለች። ሲም ቆይ ለምን ታስፈራርኛለች? ትላታለች። ማ እኔ ነኝ አስፈራራውሽ? አንቺም ጨሌሌ ያላስፈራራሽንም ትላለች። ጽናት እኮ ከቤት እንዳትወጪ ቤት ውስጥ ተጫዋች ብላኛለች ትላታለች። ጥሩ ላይ ነሽ፣ ማን መፍራት እንደሆነ ታውቂዋለች፣ ደግሞ አንቺን ብሎ በሽተኛ ስትላት ታፈጣለች። ቤቲም አይ እኔ ነኝ በሽተኛ ትላታለች። ወዲያው መለስ ስትልና ትጮህና ታስፈራራታለች። ሚናም በድንጋጤ ሮጣ ወደ ውስጥ ቤቲም ከት ብላ ትስቃለች። ከአንድ ክፍል ውስጥም ገብታ ከሚና ክፍል ውስጥ ከሻንጧ ውስጥ ቸኮሌት ስኖበር እያለች ታወጣለች። መድኃኒቱን ቸኮሌት ነው ብላ ደብቃ ይዘዋለች። የሚጣፍጠው መድኃኒት ደግሞ እኮ ስትሮበር የሚል መድኃኒት ነው። አሁን ሁሉንም ወስጄ አንቺ ምን እያረግሽ ነበር ብላ ድንገት ሚና ትመጣለች። ኧረ እኔ ምንም አላረኩ ስትላት እንደባለፈው የሆነ እቃ ውስጥ ሽብኝ እንዳይሆን ኧረ እኔ ምንም አልወሰድኩ ትላለች። በጎኗ ሱሪያ ውስጥ ትደብቅባታለች። እጇንም ብትፈትሸው ምንም አላገኘች። እዚህ እኮ አንቺ እቃ የለም ምን ትሰሪያለች ስትላት ያስቀመጥሽውን እቃ አታውቂም ወይ? እኔ ምንም አላነሳሁም ትላለች። ምንም አላነሳሁም እያለች በይ ከዚህ ውጪ እዛው ሳሎን ብንፋጠጥ ይሻላል፣ ይቼ ተረገመች ምን አንስታብኝ ይሆን እያለች ከኋላው ተከታትለው ወጡ። ኪራና ናሆሜም መንገድ ላይ ተገናኝተው ማሚ እንዴት ናት? ደህና ናት፣ ከሄደ ጀምሮ ግን ስለ ልጅ ምንም አላለችም። ለጋሽ ተናገርኩ ይለዋል። ምን ብዬ ነው የምናገረው? መጀመሪያውም እኮ እውነቱን ብትናገሩ ነው። አይዞህ እስከዛው የሆነ መላ እናጣም ይለዋል። ግን በጣም ኪራ ከበደኝ ለኔስ አሁንስ ሲለው አይዞህ የሆነ መላ እናጣም ይለው። እኔን አታየኝም? የፈተና ማዕበል ከዚህ ወደዛ ሲያጋጨኝ ይላል ኪራ። በቃ አንዳንድ ህይወት እንደዚህ ናት፣ ታጋሽና ጠንካራ መሆን አለብህ። ናሆሜም ተመስገን ማንን የሚመክረው ምክር ከመለገስ ወደ ምክር መለገስ እኮ ነው የተሸጋገርከው። ተመስገን ምን ይሳንሃል አንተ ይላል ናሆሜም። ኪራም እየተሳሳቁ መንገድ ላይ በሉ አሁን ብንገባ ይሻላል ወደ ቤት ይላል ናሆሜ። ቤትም ከግቢ ውስጥ ወንበሯን አስቀምጣ ተቀምጣለች። መድኃኒቱን ለውት በላ ቸኮሌት ነው ያለችውን ይዘዋለች። ክብሮም ከቤት ሲወጣ እንዴ ቤት እዚህም ነሽ እንዴ ብሎ ሰላም ካላት በኋላ አዎ እዚህ ነኝ። ኪራ እኮ እስካሁን ድረስ አልመጣም። ኪራ ይመጣል አይዞ። ኪራ ስራ ላይ ስለሆነ ነው።
ምክንያቱም ለቤት የሚያስፈልጉ ነገሮችን ሰርቶ ነው የሚያመጣው። ላንቺም መድኃኒት መግዣም ሆነ ለምግብ ግዴታ መስራት ያስፈልገዋል። ኪራዬ ለምን ቢሮ አይወስደኝም? እዚህ እኮ ጽናት ትቆጣኛለች፣ ሚና ትቆጣኛለች። አንተና ኪራ ብቻ ናችሁ የማትቆጡኝ ትላለች። ጽናት እኮ የምትቆጣ ስለምታጠፊ ነው። እኔ ምን አጠፋው? ለምሳሌ ባለፈው ድስት ሙሉ ወጥ ክፍልሽ ወስደሽ ነበር። ታዲያ እኮ እኔ 10 ጊዜ ክችን ተመመላለስ አንዴ እዛው አድርጌ ልብላ ብዬ ነው ትላለች። ግን እኮ እኔ አለው፣ ኪራ አለ፣ ሚና አለች። ጽናት ለሁሉም አስባ ነው የምትሰራው። ስለዚህ እንደዛ አይደረግም ሲላት በቃ ጥፋቴን አምኛለሁ፣ በጣም ይቅርታ ትላለች። ይቅርታ ስላልሽ ጥፋትሽን ስላመንሽ አሁን ሽልማት አለሽ ይላታል። ነይ በቃ ወደ ውጭ ልውሰድሽና ሱቅ ዘና ብለሽ ትመለጫለሽ፣ በዛው አየር ትወስጃለሽ ሲላት አይ አልወጣም፣ ጽናት እንዳትወጭ ብላኛለች። ግን እኮ ብቻሽን አይደለም ከኔ ጋር ነሽ ሲላት አይ አልወጣም ትላለች ቤቴ። በቃ ነው ቸኩያለሁ እሺ ብሎ ጥሏት ሲወጣ ግን እኮ ቸኮሌት ወድ ነበረ፣ ግን ተስትኖ ብር አይበልጥብኝም ብላ የያዘችውን መድኃኒት ልትበላ ሰኒና ጽናትም ሙሩን ተጎንና ተጎና ቁጭ ብለው አሁን እኔ አጥሚት ሰርቻለሁ ትጠጫለች፣ እኔም ደግሞ ምን የመሰለ ምግብ ሰርቻለሁ ትበያለሽ ትላለች። ሰኒም እንዴ እኔ ምንም አላሰኝም ስትላቸው በኮሰረት ያበደ ወጥ ሰርቼ ነው ወይም አትበዩ ትላታለች። አዎ እንደሱ እንደ ፀሐይ ጨርቃ የሚያሳየውን ሳቅሽን አሳየን እንጂ ትላታለች። ኑሩም ፈገግ አለችና ሳቀ። ከየትኛው መጽሐፍ ነው ደግሞ ይሄን ያነበብሽው ስትላት ኧረ ክብሮም ነው ኧረ ወሬው ደርቷል ትላለች። ጽናትም ኧረ እኔ ስቀልድ ነው፣ ወደ ርዕሳችን እንመለስ። ክብሮንም እኮ ርዕሳችን ነው ትላለች። ወይስ ክብሮንን እንድናማውና እንድናወራበት አይፈቀድልን? ኧረ እኔ ምን ያገባኝ፣ ለምን ቤተ ሙከራ አስገብታችሁ ምርምር አሰሩበትም ትላለች ሰኒ። እብድ እንዴት ነው ደግሞ ትላለች ጽናትም። ግን እናንተ ወንዶቻችሁ ወዲህ ጠፉ ትላለች ጽናትም። ባሎቻችን ለቀቅ፣ አዎ ከነሱ ራስ ወረድ በይ ትላለች ቢኖርም። አሁን እኮ እናንተ አታስቀኑኝም፣ እኔም አለኝ ትላለች ሰኒ። ጽናትም በቃ በጉልበት ነው የምትኖሩ አይደል ትላታለች። ኧረ በፍጹም በፍቅር ነው ለሱ ማሳያ እንዲሁ እያሉ ይቀላደዱ ጀመር። ሶስቱን ቁጭ ብለው እየተቀላለዱ ክብሮምም ከሰኒ ቤት ሄዶ ቁጭ ካለ በኋላ ለምን ቆንጆ ሰብራይዝ አላዘጋጅላትም ይላል። ምግብም ላዘጋጅ ቤቱንም ፏፏ ላድርግላት ብሎ ብድግ አለ። ቤትና ሚናን ቁጭ ብለው ቤቴ ስርቅ እያላት ነው። የበላችው መድኃኒት ሰውነቷ ውስጥ እየሰራ ነው። ወዲያውን ውሃ ጠጭ ስትላት ብድግ ስትል መነሳት ያቅታታል። እግሬ ምነው ስትላት እግሬ ደነዘዘ መነሳት አቃተኝ ትላታለች። እኛ ስናዝሽ እኮ በቃ እንደዚሁ ነው። አሁን ይህ ሁሉ ነገር ውሃም ጭሊ ለማለት ትንሽ አለመጠጣት ነው ብላ ሚና ውሃውን ይዛላት ስትመጣ ግን ቤቲ ውሃውን ተቀብላ ወዲያው ዝርግፍ ትላለች። ወዲያው የምትሆነው ታጣለች። ሚናም በጭንቀት ወይኔ ጉዴ ትላለች። እሷ